አንዴም ሁለቴ ኤርትራ ልኬያቸዋለሁ። የማስታውሰው ሁለት ጊዜ መሄዴን ኤርትራ አስታውሳለሁ። ምናልባት እዚህ ላይ እንደው አድማጮችም እንዲገነዘቡልኝ የምፈልገው አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። ሶስት ነገሮች፣ አንደኛ እንኳን ደስ ያለ፣ ሁለተኛ ምስጋና፣ ሶስተኛ በዚህ በሰው ጥሰት ብዙ ፕሬሸር እየተፈጠረ ስለሆነ ጥንቃቄ እናድርግ የሚል እነዚህ ናቸው መልእክቶቹ የላኳቸው። የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ዛሬ ግልጽ አድርግልንና ጥንቃቄ እናድርግ ሲባል ምን ማለት ነበር? ያኔ ኢሳያስ ያንን በተመለከተ የሰጠው ምላሽ ነው። እንግዲህ በፓርላማው ላይ ያነሳው አንድ ሌላ ነገር ዋናው በጣም ነገሩን አነጋጋሪ ያደረገው የተለያየ ገጽ አለው አይደል? ባነሳቸው ነገሮች ውስጥ አንዱ አቶ ገዱን 2-3 ጊዜ ኤርትራ ልኬዋለሁ እና ያልኩትም ህዝቤን አታጎሳቁሉ ብዬ ነው ማለቱ ነው። ነጥቦቹ እናነሳቸዋለን። ግን በእርግጥ የሄድከው ስንት ጊዜ ነው? ከአንተስ ጋር የሄዱት ሌሎች ሰዎች እነማን ናቸው? እንደው አሁን ለህዝብ ብትገልጥልን። እንግዲህ የማስታውሰው ሁለት ጊዜ መሄዴን ኤርትራ አስታውሳለሁ። ምናልባት እዚህ ላይ እንደው አድማጮችም እንዲገነዘቡልኝ የምፈልገው ውጭ ጉዳይ እያለሁ ኤርትራ 1-2 ጊዜ ሄጃለሁ። ኋላም ሄጃለሁ። የማስታውሰው ሁለት ጊዜ መሄዴን ነው። ምናልባት የረሳሁት ጊዜ ካለም ወደፊት እንደው እዛ ማገኛቸውን ሰዎችም ጠይቄ የበለጠ ላጠራው እችላለሁ። በኮንቴንት ደረጃ ግን ማልሳሳት ምንድነው በመልእክት ደረጃ ይሄ ሁለት ያልኩህ አንደኛው ራሱ ጠቅላይ ሚኒስትር አብይ ያለበት ፕሬዚዳንት ኢሳያስን ለማለት 2014 ጥር ወይም ደግሞ የካቲት መጀመሪያ ይመስለኛል ምጽዋ ሄደን ነበር። ሁለት ጊዜ የሚለው ይሄንኛውን ከሆነ እኔን እንደ ልኡክ ልክ ያለው አያስብልም። ሌላ የረሳሁት ካለ ወደፊት እንትን ልለው እችላለሁ። ያኔ አብራችሁን ሄዳችሁት ምጽዋ አብረን ሄድ ነው። የማስታውሰው ምንድነው ፈንቅል የሚለው በየዓመቱ የሚያከብሩት የኤርትራውያን ምጽዋን የተቆጣጠሩበትን ቀን ክብረ በዓል ያከብራሉ። እዛ በዓል ተገኝተናል። እዛ በዓል ላይ የተለየ ሚሽንም አልነበረም። ጠቅላይ ሚኒስትር አብይና ፕሬዚዳንት ኢሳያስ ለብቻቸው ናቸው እንትን ያሉት። እንዲሁ አብሮ ከመሄድ የዘለለ ንግግር ወግም ምንም ማለት ሀገርም አካል ያደረገ ማለት ነው አልነበረም። ወደ በቀይ ባህር ላይ በመርከብ ማለት በእነዚህ በጀልባዎች እንቅስቃሴ ያደረግነው አለ። ደግሞ የሚጎበኙ ቦታዎችን ጠቅላይ ሚኒስትር አብይ ሹፌር ሆኖ ፕሬዚዳንት ኢሳያስ ደግሞ ተሳፋሪ ሆነው ጉብኝቶች የተወሰኑ ቦታዎች እንትናለው። ከዛ በተረፈ ሁለቱ መሪዎች ናቸው የተነጋገሩት። ምን እንደተነጋገሩ በእውነቱ አላውቅም። እንደው በዛ ጉዳይ ላይ ምን እንደተነሳ የነበረው ይሄ ነው። የተላኩበት ጉዳይ ግን እዛ ወረቀቱ ላይ የጻፍኩት 3 ነገሮች ልኡኩ ውስጥ አንተ በሄድክበት እንግዲህ ምን መሰለህ ለመግለጽ አልፈለገም። አብሮ የሄደውን እሱ ስላልፈለገ እኔም ለምን አልተወውም ብዬ ትቼዋለሁ። ምንም ጥቅም ስለሌለው ማለት ነው። በሩን እኮ ከፍቶታል እሱ እና የዚህኛው 3 ነገሮች አንደኛ እንኳን ደስ ያለ፣ ሁለተኛ ምስጋና፣ ሶስተኛ በዚህ በሰው ጥሰት ብዙ ፕሬሸር እየተፈጠረ ስለሆነ ጥንቃቄ እናድርግ የሚል እነዚህ ናቸው መልእክቶቹ። ግን አብሮ የሄደው ሰው መገለጹ ያን ያክል ምስጢራዊ እንዲሆን የተፈለገበት ምንድን ነው ምክንያቱ? እሱም ለመግለጽ አንተም ለመናገር ያልፈለገበት ምክንያት ምን መሰለህ? እንዲመጡ የምፈልጋቸው ነገሮች አሉ።
ያንን ሰው ለምንድን ነው እኔ ልኮ ሌላውን እንዳላከት ብሎ የሚለው ነገር እነሱ ይግለጹት ማለት ነው። እኔ መናገር የምፈልገው አሁን ምንድን መሰለህ ስለ ሰዎች በተቻለ መጠን ላለመጥቀስ እንትን ብያለሁ። እዚህ ቀደም በተናገርኳቸው በሰዎች ላይ የደረሰ ነገር አለ። እንደ አሶሲዬሽን እንደ ሰዎቹን እኔ ጋር የተለየ ግንኙነት እንዳላቸው ተደርገው የተወሰዱ ሰዎች አሉ። አብረን የሰራናቸውን ስራ ማዕከል አድርጌ በመናገር ምክንያት ሰዎቹም ቅሬታ አሁን መስላቱ ግን ይሄ አሁን እነዚህ ነገሮች እንግዲህ በእኛ በኩል ያው ጥያቄዎችን በተለያየ መልኩ ማቅረብ ነው የሚጠበቀው። ህብረተሰቡ ምላሽን ያያል። ግን እሱ አንድን አሁን አንተ በምላሽህም የጠቀስከውን ኢቨንት ጠቅሶ ይሄን እንዲያስተላልፉ ልኬያቸዋለሁ ብሎ ተናግሮ አንተ ምላሽ ሰጥተህበታል። እዛ ልዑካን ቡድን እንበለው ወይም የግለሰቦች ውስጥ ያለ አንድ ሰው አለመጠቀሱ በጣም ከፍተኛ ኪሪዮሲቲ ይፈጥራል። የእሱም አለመግለጽ እንዳልኩህ ያንተም አለመናገር ማለት ነው። በዛ ምክንያት ነው ጥያቄውን የማነሳውና ወደ ሌላ ነገር ከማለፋችን በፊት በወቅቱ የነበረውን አብሮ የተጓዘውን ሰው የመግለጽ ፍላጎት የለህም? የግለሰቦች ስም ባይጠቀስ ደስ ይለኛል። እኔ አሁን ከአብይ ጋር ባለ ግንኙነት እኔው ራሴ ኃላፊነቱን በምወስድባቸው ነገሮች ላይ ብናገር ነው እንጂ እከሌ አባበሉ እንዲህ ብለዋል፣ እከሌ እንዲህ ይሄ ሰውዬ ምን አለ የሚል ይመጣል እኮ ነው። እንዲህ እያለ ሰዎቹንም ወደ ጣጣ ውስጥ የሚያስገባ ነገር ሊኖር ይችላል። እኔ ኃላፊነት በምወስድበት በራሴ ጉዳይ እንድናገር ነው የወሰንኩት። ባለፈው ሰው የግለሰብ ስም አንስቼ በመናገሬ ምክንያት በጣም ከፍተኛ ቅሬታ ከግለሰቦቹ የደረሰብኝ ስለሆነ ያው አሁን ያው የምናወራበት ጉዳይ የሚሊዮኖች ህልውና ጉዳይ ስለሆነ ኢን ማተር ኦፍ ፐብሊክ ኢንትረስት እንደውም አሁን የምንነጋገርበት ከዛም አልፎ የህዝብና የሀገር ህልውና ጉዳይ ወደ መሆን እየተሻገረ ስላለ የሚሊዮኖች እልቂት ያስከተለም የሚያስከትልም ነገር ሆኖ ስላለ ነው። ግን ጽሁፍ ላይ ያነሳኸውን አንድ ነጥብ ላንሳ። እንግዲህ ቀደም ሲል ለጠቀስከው 3 ነገሮች ጠቅሰሃል። ወደ ኤርትራ የተላከባቸውን መልእክቶች በተመለከተ አንዱ እንኳን ደስ ያለህ ለማለት ምስጋና ለማቅረብ እና ከሰብአዊ መብት ጥሰት ጋር በተገናኘ እየተከሰስን ነውና ጥንቃቄ እናድርግ። በጽሁፍ ላይ እንዳልኩት በሶስተኝነት የጠቀስከው ነገር ለስፒኒንግ የተጋለጠ ይመስላል። ከተስማማህ ትነግረኛለህ፣ ካልሆነም ታርመኛለህ። በወንጀል እየተከሰስን ስለሆነ ጥንቃቄ እናድርግ የሚል መልእክት እንደነበር ስትገልጽ ጥንቃቄ እናድርግ ማለትህን ወስደው ያገዛዙ ሰዎች ወንጀል እንዳይፈጸም ጥንቃቄ እናድርግ ብሏል እያሉ እያቀረቡ ነው። ስለዚህ ዛሬ ግልጽ አድርግልንና ጥንቃቄ እናድርግ ሲባል ምን ማለት ነበር? ያኔ ኢሳያስ ያንን በተመለከተ የሰጠው ምላሽ ነበር። እምልህ ብዙ ዓለም አቀፍ ድርጅቶቹ ሚዲያዎች ብዙ አትሮሲቲስ ትግራይ ውስጥ ተፈጽመዋል የሚል ነው። የግለሰቦች ንብረት ሀብት እንዲሁም ደግሞ ሰዎች ይረሸናሉ። ብዙ ነገሮች የሚነሱ ነገሮች ነበሩ እና ይሄ ግፊት በተለይ የሰብአዊ መብት ጥሰቱ 1 2 3 ቦታዎች የሚነሱ ነበሩ። ማህበረ ዴጎ ነው ማህበረ ዴጎ አክሱም አካባቢ ማህበረ ዴጎ ይመስለኛል፣ እርግጠኛ የአክሱም አካባቢ ብዙ ሰው የተገደለበት ነው ተብሎ ይነገር ነበር። በሌሎች አካባቢዎችም በሰዎች ላይ ጉዳት እየደረሰ ነው የሚል ሰፋ ያለ ከሁሉ በላይ ጎልቶ የወጣው በሰዎች ላይ የሚደርሰው ጉዳት እና የሴቶች መደፈርም አላርሚንግ የሆነ ነገር ነበር። ምናልባት ወደኋላ ይመስለኛል የበለጠ የጎላ የወጣው ያኔም የተጀመረ ነው አስታውሳለሁ። ይሄኛው መልእክት ከመነገሩ ከኛ ከመሄዳችን በፊት ይሁን በኋላ አላስታውሰውም እንጂ የአይደር ሆስፒታል አንዷ ነርስ ስትናገር የሚሰቀጥጡ እንትኖች ነበሩ። ብዙ በዛ ወቅት የተፈጸሙ በሰዎች አካል ውስጥ ባዕድ ቁሳቁስ መጨመር በጣም ብዙ ነገር ልትነግረው አሁን ራሱ ለመናገር የሚቀፉ ነገሮች ይነሱ ነበር እና እነዚህ በዓለም አቀፍ ድርጅቶቹ ትልቅ እንትን ነበር። የሚመጡ ልኡካኖችም የተለያዩ እንትኖችም የሚያነሷቸው ናቸው እና እነዚህ ወቀሳ በመንግስት ላይ ግፊቱ እየጠነከረ በመምጣቱ ምክንያት እዚህ ላይ ጥንቃቄ ይደረግ መባሉ ሎጂካልም ይመስለኛል።
ጥንቃቄው ምንድን ነው ጥያቄው? ምንድን ነበር ጥንቃቄ ይደረግ ሲል ያኔ በሚልከው ወቅት? አይፈጸም ማለት የሰብአዊ መብት እንደዚህ በገፍ ሰራዊቱ በግዴለሽነት የሚፈጽሟቸው ነገሮች ካሉ ይቁም፣ ጥንቃቄ ይደረግ ነው እንትኑ እና ይሄ በህዝቡ ላይ የሚደርሱ የሰብአዊ መብት ረገጣዎች እንዲቆሙ ወታደሩ ጥንቃቄ ይደረግ፣ አስፈላጊው እርምት ይወሰድ ነው እና እንግዲህ በዛ መንገድ ነው እንትን የተባሉት። የኢሳያስ ምላሽ ምን ነበረ? እንዲህ አይነት ሁኔታዎችን በፍጹም መካሄድ መኖር የለበትም። እናንተም በመዋቅራችሁ በኩል ወደ ታችን ነገር በእኛ በኩልም እናስተላልፋለን። የእኛ ሰራዊት ይህንን ሊያደርግ አይችልም። አድርጎ ከሆነም የማስተካከያ እርምጃዎችን እንወስዳለን። ከዚህ አኳያ በእናንተ በኩልም እንትን ይበል። ስራው እዛ አካባቢ አብረውም የሚኖሩ ስለሆነ አዛዦቹ በጋራ ተገናኝተው እየገመገሙ እንዲያስተካክሉት መደረግ አለበት የሚል ነው። አብረው ናቸው እኮ የኢትዮጵያ መከላከያ ሰራዊትና አዛዦችና የኤርትራ ሰራዊት አዛዦች በዛ ወቅት አብረው ናቸው። አብረው ነበር። ኦኬ። በአደባባይ እንግዲህ በኋላ ከኢሳያስ የፕሬዝደንት ጽህፈት ቤት የወጡ ሰነዶች ያሳዩት አብይ አህመድ እና ሌሎች ባለስልጣናት በአደባባይ የተናገሯቸው ነገሮች የሚያሳዩት ግን ያ የሰብአዊ መብት ጥሰት በከፋ መልኩ እንዲቀጥል የሚጋብዙ ነበሩ። ለምሳሌ በፓርላማ ሴቶች እኮ በወንድ ነው የተደፈሩት፣ ወታደሩ ግን ተብሎ የቀረበ ንጽጽር ነበር። በሰብአዊ መብት መጣስን የመካድ ነገር ነበር። የተፈጸመውንም ነገር በወታደሩ ላይ ቁጣ ስለተመሰረተ የተፈጠረ ነው የሚል ነበር የመሳሰለ እና ጥንቃቄ ከዛ በኋላ አልተስተዋለም፣ ተግባሩም አልቆመም። ሰው ሲሪየስ ነጥብ ተደርጎ ተወስዷል ሊባል ይችል ነበር ወይ ነው ያንተ እይታ ምንድን ነው? ያኮ እንግዲህ የጊዜያዊ የሆነ ግፊት ሲፈጠር ያን ግፊት ለማቀዝቀዝ ነው። እንዲህ ብለናል እንዲህ አድርገናልም ለማለትም ለዛ ያህል ነው። ምናልባት በደንብ ቢሰላ ጥፋቱ የተፈጸመው የከፋው ጥፋት ከዛ በኋላ ሊሆን ይችላል የሆነው። ኬር የለም እምልህ ለሰው የመጨነቅ ሁኔታ የለም። እኔ ተልኬያለሁ፣ ይህንን መልዕክት አድርሻለሁ። እሳቸውም በበጎ ተመልክተው እናስተካክላለን፣ ወደታችን እናወርዳለን ያሉ። እኔ የምናገረው እንትን ማለት በዛች ባየኋት ልክ ነው ማለት ነው እና በተረዳሁት ልክ ነው ማለት ነው እና ያን ያለ ቅድም እኮ ገልጬልሃለሁ። በኦሮሚያ በተለያየ መንገድ አሁን በአማራ የተካሄደውን በኋላም በትግራይ የቀጠለው እነዚህም ሁሉ ወስደህ ስታይ ጠቅላይ ሚኒስትር አብይ አህመድ ምናልባት ከውጭ የሚመጣ ፕሬዠር ክብርና ዝናዬን ይቀንስብኛል ብለው ካልፈራ በስተቀር በተወሰነ ደረጃ ለዛ ምላሽ የሚሆን ጊዜያዊ ምላሽ ማስታገሻ ካልሆነ በስተቀር በመሰረቱ ለሰው ልጆች እልቂት፣ ለሰው ልጆች ጥፋት፣ በሰዎች ላይ ለሚደረግ ኢን ሂውማን የሆኑ ጉዳዮች እንተው አይደለም። እኔም አውቀው ይሄንን ነው። መልካም። በመግቢያ ላይም እንትን ያልኩት ምንድነው በሰው አምሳል የተፈጠረ አውሬ መስሎ ነው የሚሰማኝ ያልኩህ። ለእነዚህ ሁኔታዎች የሚሰጣቸው ቦታ ያን ያህል ዝም ብሎ በለዘብተኛነት ይመለከታል ምናምን አይደለም። እንደ ጉዳይ የሚቆጥራቸው ነገሮች አይደሉም። በህዝብ ላይ፣ በሰዎች ላይ፣ በሲቪሊያን ላይ የሚፈጸሙ ጥቃቶች። በጽሁፍ ላይ ከተነሱ ጥያቄዎች አንዱ ቅድምም ትንሽ ጨረፍ አድርጋታልና አነሳብሃለሁ ብዬ አስቤያለሁ። አንዱ አብይ ይህን የምስክርነት ሲጋብዝህ ያሰላል ብለህ ከጠቀስካቸው መላምቶች አንዱ የተፈጸሙ በደሎችን በተመለከተ ተናግሬ አሁን ተፈጥሯል ተብሎ የሚታሰበውን አሊያንስ እንዳተራምሰው አስበውም ሊሆን ይችላል የሚል አይነት ነገር አንስተሃል እና ሻዕቢያ በትግራይ ስለፈጸመው ወንጀል ለመናገር የሰጋህ ይመስላል ጽሁፍህ ላይ የሚሉ አሉ። ሻዕቢያ በትግራይ የፈጸመውን ወንጀል በተመለከተ ላለመናገር ትታቀባለህ? ከሆነስ ለምን? ፖለቲካዊ ምክንያት አለው ወይ? ይኸውልህ እኔ በትግራይ ውስጥ ለደረሰው ጉዳት በዛ ጦርነት ውስጥ ተሳታፊ የነበሩ ሁሉ ሚና ነበራቸው ብዬ ነው የማምነው። እንደገና ደግሞ የኔ ሚና ብቻ ሳይሆን የኔ ማለት ብቻ ሳይሆን በተለያዩ ጥናቶች የተረጋገጠው
ይህንን የሚያመለክት ነው። ዋር ክራይም ይለዋል አንዳንዱ፣ ሌላኛው ክራይም አጋይንስት ሁማኒቲ እያለ ሊገልጸው ይችላል። በተለያየ መንገድ ሊገለጹ ይችላል። የተለያዩ እንትን ይላሉ እንጂ ተፈጽመዋል። እና እኔ ምንድን ነው በኤርትራ እና በኢትዮጵያ መካከል ያለው ግንኙነት አሁን አገዛዙ ይህንን ጥያቄ ፓርላማ ላይ ኤርትራን አስመልክቶ ያነሳው ነገር ከመናገሩ በፊት በኢትዮጵያና በኤርትራ መካከል ያለውን ግንኙነት በተመለከተ ላለመናገር ወስኜ አስተያየት ሰጥቼ አላውቅም። እስካሁን ሰምተህ ሊሆን ይችላል፣ አንተም ማለት ተከታትለህ ሊሆን ይችላል። ይህን ያደረኩበት ምክንያት ምንድን ነው? አሁን ከድንበር የወጡ የሰሞኑ አለ የትግራይ የፕሪቶሪያ አግሪመንት እንኳን ከተፈረመ በኋላ የኤርትራ ኃይሎች ከያዛችሁት የኢትዮጵያ ግዛት ውጡ ተብሎ የወጣ መግለጫ አላስታውስም። ቦልድ የሆነ ባልወጣም ብቻ ሳይሆን እንደውም ጥያቄው ለአብይ በቀረበበት ወቅት ከአልጀርስ ስምምነት ውጪ ቦታ ወስደው ከሆነ እናያለን የሚል መልስ ብቻ ነው የተሰጠው። ሁለተኛ አሁን የኤርትራ ሰራዊት ትግራይ ውስጥ ገብቶ አትሮሲቲ ፈጽሞ ነበር፣ የሰብአዊ መብት ጉዳት አድርሶ ነበር የሚለውን ጥያቄ የተለያዩ የዓለም አቀፍ ድርጅቶች፣ የተባበሩት መንግስታት ድረስ ብዙ ስብሰባዎች ተካሂደዋል አይደል? ስለ ትግራይ ጦር ያኔ ምንድን ነው ሲያደርግ የነበረው? አገዛዙ ዲፌንድ ሲያደርግ ነው አይደል የነበረው? የተፈጸመ የለም ነው አይደል ሲል የነበረው። አሁን ትግራይ ውስጥ ተፈጽሟል፣ እንደ ሻዕቢያ እንደዚህ ፈጽሟል ምናምን ብሎ ሲናገር ወደ በጥቅሉ በዛ ተሳታፊ የነበሩ ጉዳት አድርሰዋል፣ ዝርዝር ይሄን ያህል ብሎ ለመናገር እንደኔ አይነት ሰው መቆጠብ አለበት ብዬ ነው የማስበው። አንደኛ ክሊር የሆነ የእያንዳንዱን ተሳታፊ ሚና በግልጽ ማወቅ ያስፈልጋል። በሁለተኛ ደረጃ እንደገና ደግሞ አሁን ካለበት ሁኔታ እምልህ ይህን አድርጓል ብሎ ከብልጽግና ጎን የሚያሰልፍ ለጉድ ፌዝ ወደፊት እኮ ሁኔታዎችን በጥናትም ተመስርቶ ምንም ተመስርቶ ብዙ ነገሮች ሊሰሩ ይችላሉ። አሁን ግን በጥቅሉ ሁሉም ተሳታፊዎች ጉዳት በማድረሳቸው ከገለጽኩኝ ኢትስ ሞር ዛን ኢነፍ የሚል እምነት ነው ያለኝ። ኤርትራ ዓላማ ሊጠቀምበት ጠቅሶት እንደሆነ በማንሳት ነገር ግን እውነትና መርህ የሚባሉ ነገሮች አሉ። አሚን በኢትዮጵያ ውስጥ አንተ ባገለገልክበት ወቅት፣ በኢትዮጵያ ውስጥ በተለያየ ስልጣን እርከን በሰራህበት ወቅት በፖለቲካ ተሳትፎ ውስጥም ሆነ በዜግነት ምክንያት የአማራ ህዝብ ብቻ ሳይሆን የትግራይም የኦሮሚያም ሌሎች በኢትዮጵያ ውስጥ ያሉ ህብረተሰቦች ሁሉ ያው ያንተው ህዝብ ናቸው ብለህ እንደምታስብ አውቃለሁና በዛ ህዝብ ላይ የተፈጸመውን በደል በተመለከተ እንዲሁ በደፈናው ብቻ ሊቀመጥ የሚችል አይመስለኝም። ቅድም አሁን የዓለም አቀፍ ሪፖርቶችን ጠቅሰሃል። ለምሳሌ በአማራና በአፋር የትግራይ ኃይሎች በዎር ክራይም ሲከሰሱ የኤርትራ ሰራዊት፣ የኢትዮጵያ መከላከያና የአማራ መደበኛና የመደበኛ ኃይላት በሁለትና በሶስት ወንጀሎች ተከሰዋል ትግራይ ውስጥ። ሆኖም ቀር አሁን ኢሹ የተደረገው በኤርትራ ጦር ትግራይ ውስጥ የተፈጸመው ወንጀል ስለሆነ ያንን አለመናገር ብልጽግናን መተባበር ነው የሚሆነው ወይስ እውነትና ፍትህን መቃረን ነው የሚል ጥያቄ ቢነሳስ? ምንም ፍትህና እውነትን የሚቃረን ነገር የለው። ለምሳሌ ምንም አልተፈጸመም ብዬ ተናግሬ ቢሆን ልክ ነው የሚሆነው፣ መቃረን ነው የሚሆነው። አሁን የተጠየቁበትን ስፔሲፊክ ጉዳይ ለማብራራት ነው ወደ ጽሁፍ ያዘጋጀሁት። እንደገና ደግሞ እሱን ለማብራራት ነው እየቀረብኩ ያለሁት ቴዎድሮስ። አሁን ራሱን የቻለ በዚህ ላይ ተንተርሶ ሳይሆን ከፈለገ ትግራይ ውስጥ፣ አማራ ውስጥ፣ ኦሮሚያ ውስጥ ሌሎችንም በስፋት ወደፊት ማቅረብ ይቻላል፣ መነጋገር ይቻላል። አሁን ግን ለዚህኛው ፐርፐስ በሁለቱ ሀገሮች መካከል ያለውን ግንኙነት በተመለከተ እኔ ለተጠየቅኩበት ጥያቄ ነው መልስ የሰጠሁት። ያንን ምን ብያለሁ? መናገር አልፈልግም በአሁኑ ሁኔታ ብዬ ነው እንትን ያልኩት። አሁን የራሴ ምክንያት አለኝ መናገር የሌለበት። እሱን መናገር አልፈልግም ስልህ
በዝርዝር ብዙ ነገሮች መናገር የሚጠይቅ ነገር ሊኖረው ይችላል። ዝግጅትም ጥናትም ከስሜት በወጣ መንገድም ሊያስፈልገው ይችላል። ሌሎች አካላት ያሉትን ይዞም በደንብ ኢቭን ሌሎቹ ያሉትን ማግኒቲዩድ እስከምን ድረስ ነው የሚለውን ነገር በደንብ ይዞ መዘጋጀት ያስፈልጋል። አሁን ግን ለዚህኛው ፐርፐዝ መናገር የፈለኩት የተጠየቅኩት የተጠራሁበት ምስክርነት የተጠራሁበትን ነው ለማለት ነው እንጂ የኔኑ ሀገር መንግስት የፈጸመውን ጉዳይ እየተናገርኩ የሌላ ሀገር የፈጸመውን የምፈራበት እኔ እኮ ከኤርትራ ጋር ምን ግንኙነት አለ? መፍራት ካለብኝ የኢትዮጵያን መንግስት ነው እና ከዚህ አኳያ ይሄኛውን ልመልስ የገባሁበት የተዘጋጀሁበት ለተጠየቁት ጥያቄ ለምስክርነቱ ምስክር መሆን ስለሆነ እሺ እሱ በምላሽህ ላይ በጣም ኢንትረስቲንግ የሆነ አንድ ነጥብ አንስተሃል። እሱ በትግራይ ብቻ ሳይሆን የኤርትራ ጦር በደብረ ታቦር በነበረው ውጊያም ላይ ጭምር ተሳትፏል የሚል ነገር አንስተሃል እና ያ የቀሰቀሳቸው ኢንኳየሪዝ አሉ። ለምሳሌ በጦርነቱ አካሄድ ላይ ያን ያክል ለውጥ ያመጣ የሻዕቢያ ሰራዊት በዚያ መጠን ከተሳተፈ እንዴት ያን ያህል ላይታወቅና ላይዘገብ ቻለ? እንዴት ሊሸሸግ ቻለ? የሚል ጥያቄ ያስነሳል እና ምን ትላለህ? ሌሎች ከዚህ ጋር የተገናኙ ጥያቄዎችም አሉኝ። እምልህ እንግዲህ የትግራይ ኃይሎች ወደ አማራ ክልል በገቡበት ጊዜ ከትግራይ ወጥተው በጣም በከፍተኛ ስሜት ነው ይንቀሳቀሱ የነበረ። በጣም ከፍተኛ የሆነ መስዋዕትነት የሚያስከፍልም አውዳሚም የሆነ እንቅስቃሴዎች ነበሩ እና በዛ ጊዜ ወደ ደብረ ታቦር ያደረጉት እንቅስቃሴ አንዱ በጣም በፍጥነት ከገሸን አካባቢ ተነስተው በፍጥነት ነው ደብረ ታቦር የደረሱት እና ያንን ለመከላከል የተለያዩ መከላከያ ኃይሎች የአማራ ልዩ ኃይል ብዙ ትግል አድርገዋል። እዛ አካባቢ ያለ በተለይ ጉና አካባቢ ያለ አርሶ አደር በጀግንነት ነው የተፋለመው። ብዙ ህይወት ጠፍቷል። ይሄ ባለበት ሁኔታ ነገሩ እያየለ የመጣበት ጊዜ ነበር እና ኋላ የኤርትራ የመካናይዝድ ዩኒቶች መጥተው እዛ ተሳተፉ። ሌላም የመከላከያ ኃይልም ከሌላ አቅጣጫ መጣ። ተረባርበው በጋራ የትግራይ ኃይሎች ወደ ሰሜን ወሎ ወደኋላ እንዲመለሱ ወደ መቄት እንዲመለሱ አደረገ ማለት ነው እና እንግዲህ ይሄ የነበረ ፋክት ነው ማለት ነው። እንዴት ላይታወቅ ቻለ ግን? እኔ እኮ ነኝ ስላወቅኩ ነው የተናገርኩት። ኖ በሌሎች ቦታዎች ላይ የሻዕቢያ ስምሪት ይታወቅ ነበር። ለምሳሌ አይደል ትግራይ ውስጥ በገባበት ወቅት በተለያዩ እንደውም ከዛ አልፎ ተርፎ አንድ አርብ ሐርነት የተባለ የኤርትራ ተቃውሞ ካምፕ በኦሮሚያ በሚካሄዱ ግጭቶች ሳይቀር ሻዕቢያ እየተሳተፈ ነው የሚል ክስ ሁሉ አቅርቦ ነበረ እና ያቺ የደብረ ታቦር ስምሪት ግን እስክታነሳው ድረስ ውይይት አይካሄድበትም ወይም አይጠቀስም ነበርና እንዳይታወቁ ያደረጋችሁት ነገር ነበረው የለ? እምልህ እኔ ብዙ በዛ በኦፕሬሽኑ ተሳታፊ ስላልነበርኩኝ ያው እኔ አብዛኛው በፖለቲካ ስራው ላይ ነው የምሰማራው። ምናልባት በፍጥነት ሚሽናቸውን ፈጽመው ወደ ቦታቸው ስለተመለሱ ሊሆን ይችላል። ብዙ በዛ አካባቢ ስላልቆዩ ሊሆን ይችላል። ወይም ደግሞ ሌሎች ወታደራዊ ቴክኒኮች ሊኖሩ ይችላሉ። አላውቅም እሱን። ነገር ግን በዛ ወቅት እንደ አማራ ሕዝብ ባለውለታ ተደርገው ነው የሚቆጠሩት። ደብረ ታቦርን ከዛ ወደ ባህር ዳር በጠቅላላ ከተሞቹን የማውደም ሁኔታ ይኖራል የሚል እንትን ስለነበረ ባለውለታ ተደርገው ስለሚቆጠሩ ነው የተነሳው እንጂ በወታደራዊ እንትኑ ያን ያህል ብዙ ይፋ የወጣ በጉልህ የሚታይ ነበር ማለት አይቻልም። ሌሎች ያኔ አሁን የቲዲኤፍ አመራር የነበሩ ሰዎች ይጠቅሱት የነበረ ነገር ነበረ። አንዱ ለምሳሌ በጋሸና ውጊያ ጭምር የሻዕቢያ ሰራዊት ተሳትፏል የሚል እና እሱን በተመለከተ የምታውቀው ነገር አለ ወይ? አንድ አብሮ ከዚህ ጋር የሚገናኝ የጅቡቲ ሚሌ መስመር ላይ ቲዲኤፍ ለተወሰኑ ቀናት መንገዱን መቁረጥ ችሎ እንደነበረና የሻዕቢያ ሜካናይዝድ ዩኒት እንደገና እዛ አካባቢ ከፍተኛ ርብርብ አድርጎ የትግራይ ሰራዊት ወደኋላ እንዲያፈገፍግ ማድረጉንም የሚጠቁሙ ምንጮች አሉ። ስለዚህ የምታውቀው ነገር አለ? ወደ ሰሜን ወሎ ወደ ጋሸና ወደ ምናምን መሻገራቸውን አላውቅም።
ይመስለኛል ከደብረ ታቦር አካባቢ ያንን እየገሰገሰ የመጣውን ኃይል መቀልበስ ከተቻለ በኋላ የተመለሱ ይመስለኛል። ይቆዩ አይቆዩ እርግጠኛ አይደለሁ በእውነቱ ለመናገር። የዚህ የሚሊዮን በተመለከተ ይሄኛውን በምሳሌ የደብረ ታቦሩን ስገልጽ በቀደም ለታ ስታሊን የደብረ ታቦር ብቻ ሳይሆን እኮ በሚሊየም ነበረ ብሎ አናሳልኝ በስልክ ደውሎ። እስከዛ ድረስ በእውነቱ ለመናገር በሚሌ በኩል የኤርትራ ሰራዊት ገብቶ መሳተፉን አላውቅም ነበር። እኔ በዛ ወቅት የነበርኩት የዚህ አሳጊታ ምናምን ከሚባለው ውጊያ በነበረበት ጊዜ እኔ የነበርኩት ወደ ቤንሻንጉል አካባቢ ለሌላ እዛ አካባቢ ነበርኩት። የቅርብ ክትትልም አልነበረኝም። በወሬ ደረጃም የኤርትራ ሰራዊት መጥቶ ተሳትፏል የሚለውን ለመጀመሪያ ጊዜ የሰማሁት አሁን 3 ቀን በፊት ነው ማለት። እሺ፣ በዛ የፓርላማ ውሎ ላይ አንዱ እንግዲህ በብዙዎቻችንም ያነሳ ነው፣ በበርካታ ጸሐፍትም ጭምር የተጠቀሰ ነገር ወደ ተለያዩ አቅጣጫ እንደዚህ የሆነ እሳት ፍላጻ የመጣል የሚመስል ሙከራ እንደሆነ ነው እና አሁን በዛ የፓርላማ ንግግሩ ላይ ትግራይ የደረሰውን ውድመት፣ በአማራ ክልል የደረሰን ውድመት በተመለከተ አንስቷል። ይህንን ንግግሩንና ሰሞነኛውን የወሎ ጉብኝቱን እንዴት ታየዋለህ? ያው አሁን በአማራ ክልል በጣም አስከፊ ጭፍጨፋ እየተካሄደ ነው። ከባድ ጦርነቶች እየተካሄዱ ነው። አንዳንድ እንቅስቃሴዎችም አሉ። እንደው ጥቂት አስተያየት ብትሰጥባቸው መወዳቸው። ግን በሱን ጀምር እስቲ መጀመሪያ የወሎ ጉብኝቱንና የዛ የፓርላማ ንግግሩን በተመለከተ ያንተ መረዳት ምንድን ነው? ጠቅላይ ሚኒስትር አብይ በፓርላማው ላይ አንድ የተናገረው እኛ መቀሌ የኤርትራ ሰራዊት እንዳይገባ ጠብቀንላቸው ይላል። ለቲፒኤልኤፍ ጠብቀንላቸው ይላል። እነሱ ግን ቲፒኤልኤፍ ወደ አማራ ክልል ሲገባ ውድመት አደረሰ ይላል። ሎክ ለቲፒኤልኤፍ ነው መቀሌን የጠበቀላቸው። አሁን በሱ አባባል መሰረት ነው ጠቅላይ ሚኒስትር አብይ አንድም ቡድን ከአንድ እንትን ካል እንደ ህዝብና ቡድንን ለይቶ የሚመለከትበት ሁኔታ የለም። አየህ፣ መቀሌን የቲፒኤልኤፍ ነው። መቀሌ ግን ከአንድ ፓርቲ ጋር ብቻ የሚቆራኝበት ሁኔታ አይደለም። የጠቅላላ የትግራይ ህዝብ ከተማ ነው። ይህን ከተማ ማዳን ለቲፒኤልኤፍ ውለታ እንደፈጸመ አድርጎ ሊያነሳ እንትን አለ። ይህንን እኛ ጠብቀንላቸው አማራ ሲገቡ አወደሙ የሚለው የገረመኝ ነገር ምንድን ነው? ተሳስቼ ካልሆነ እዚህ የሚከታተሉ ሰዎችም ሊያደርጉኝ ይችላሉ። የትግራይ ኃይሎች ወደ አማራ ክልል በገቡበት ጊዜ ከፍተኛ ውድመት ነው ያደረሱት። ምልህ እዚህ እንደው ፔንፉል የሆነ ውድመት ነው የደረሰው እዛ። ነገር ግን ጠቅላይ ሚኒስትር አብይ ይሄ የአማራ ውድመት እንደ ውድመት አንገብግቦት እስካሁን ድረስ ወይ ጦርነቱ በተጀመረ በማግስቱ ይሁን በሌላ ጊዜ ሲናገር ሰምቻለሁ። አሁን በዛ ንግግሩ የትግራይን ህዝብ ቁስል አነሳ አጌንስት ኤርትራ። በሌላ መልኩ እንደገና የአማራን ህዝብ ቁስል አንስቶ አጌንስት ትግራይ እንዲቆም በአማራና በትግራይ መካከል የትብብር መንፈስ የሚባል እንዳይኖር በከፍተኛ ሁኔታ የሚፈራውም ስለሆነ ይህንን እስከዛሬ ብዙ ብሎት የማያውቀውን አነሳ። የጦርነት የማለያየት ቅስቀሳ ነው። ውድመቱ ምንም ጥርጥር የለው። በመለያ አካባቢ አብይ በሁለት በሶስት ጉዳይ ነው እንትን ያለው። አብዛኛው ውድመቱ ወሎ አካባቢ ነው የሆነው። በዛ ወሎ በትግራይ ኃይሎች ወደመ። ተጀምረው የነበሩት ፕሮጀክቶችን በሙሉ በብዙ ቢሊዮን ዶላር የሚቆጠሩ ፕሮጀክቶችን አብይ አህመድ ሰበብ ፈልጎ አቁሟቸዋል። ሲደመር ደግሞ በዚህ አሁን እያካሄደ ባለው ጦርነት እያወደመ ነው ያለው አካባቢ አማራ ክልል የሚባለውን እያወደመ ነው ያለው። አሁን ለአማራ ክልል ተቆርቋሪ መስሎ ቀረበ።
ይሄ በተለይ የወሎ ጋር በተያያዘው አንድ አብይ የወሎን ህዝብ ብዙ ዘመንም ቢኖር የማይገባው ማለት ሊገባው የማይችል ሁኔታ አለ። የወሎ አካባቢ ህዝብ በዛ ጦርነት ከፍተኛ ጉዳት ደርሶበታል፣ ምንም ጥርጥር የለው። ነገር ግን አሁን ለበቀል እሱ በፈለገው መንገድ ለበቀል ለማነሳሳት በሚሆንበት መንገድ ግን አያገለግለውም። ልፋ ብሎት ነው። ወሎ ቤዚክ የሆነው ባህሉ ምንድን ነው? ይሄ አብሮነት ነው ዋናው ባህሉ። በተለይ ደሴን እንደ ወሎ ማዕከላትን ውስጥ ስትመለከተው አብሮነት ነው። የአብይ የፖለቲካ ዘይቤ ደግሞ ከፋፋይ ነው። ከዚህ ከመሰረታዊ ከሆነው ከወሎ ህዝብ እሴት ጋር የሚጻረር ነው። አንድ ምሳሌ ልንገርህ። በዛ ጦርነቱ የትግራይ ኃይሎች እንደዛ አውድመውት ሸዋ ደርሰው ተመለሱ። ሲመለሱ ቀስ እያሉ እየተከላከሉ ነው የሚመለሱት ከኋላ እንትን የሚላቸው። በዛ ወቅት መንግስትን የሚደግፍ መንግስት ጎን የተሰለፈ የተለያየ ቡድን ነበር፣ የተለያየ ስም ያለው። ከአንድ አካባቢ የመጣ በፋኖ ስም የተደራጀ ደሴ ከተማ ይገባል። የትግራይ ኃይሎች ወደ ሐይቅን አልፈው ሄደዋል። መከላከያ የአማራ ልዩ ኃይልና የወሎ በነምር የሚመራው ፋኖ ወደዛ ወደ ውጊያ ነው የሄደው። እንደዛ ከኋላ የመጡ ሰዎች ደሴ ገብተው የትግራይ ተወላጆች ቤት የት ነው እያሉ ይፈልጋሉ። ሰው የሚነግራቸው እየፈለጉ ይሄ መኪና በተለይም ገልባጭ ምናምን ያላቸውን ሰዎች እንትን እያሉ ወደ መሰብሰብ አይነት በር እየከፈቱ ወደ መሰብሰብ አይነት በሚሄዱበት ጊዜ እዛ ያውን የማውቃቸው ሰዎች ስልክ ደወሉና ወደ ቤንሻንጉል አካባቢ ነው የነበርኩት ያኔ። ስልክ ደውለው ምንድን ነው ያለው? እነዚህ ከዚህ አካባቢ የመጡት ቡድኖች ደሴ ውስጥ ገብተው የትግራይ ተወላጆች የሆኑት ሰዎች ቤትና ንብረት የት ነው እያሉ እየፈለጉ ንብረት እየዘረፉ ነው። እኛ በቲፒኤልኤፍ ሰራዊት በከፍተኛ ሁኔታ ውድመት ደርሶብናል። ነገር ግን እዚህ ያሉት ትግረኛ ተናጋሪ ወይም የትግራይ ሰዎች የኛ ሰዎች ናቸው። ግንኙነታቸውን እነዚህ ልጆች ከሌላ ቦታ የመጡ ልጆች አያውቁም። አጥፍተው ከሆነም እኛ በራሳችን በባህላችን ጥፋታቸውን እንትንላለን እንጂ አሁን በስመ የትግራይ ተወላጅ ንብረታቸው የሚቀማበት ሁኔታ ወይም ደግሞ ቤታቸው የሚዘረፍበት ሁኔታ በፍጹም መኖር የለበትም። ለምነናቸዋል፣ አልሰሙንም። አስወጣል ነገርና ለሚመለከታቸው ለሚያውቃቸው አስወጣለን። ከዚህ ካልወጡ እነዚህ ሰዎች ጋር ጠብ መግጠማችን አይቀርም። እንደገና እነሱ ከመጡበት አካባቢ ወገናችን ጋር ሌላ ጠብ እንዲፈጠር አንፈልግም። አንተ እንትን በልና እንዲወጡ አድርገልን፣ ያለዛ አሁን ሌላ እርምጃ ልንወስድ ነው፣ እባክህ አደራህን ብለው እንትን አሉ። ይህን ሲናገሩ ምንድነው እንትን እነዚህ ሰዎች እዛ የሚኖሩት እኛን አምነው ነው የሚኖሩት። ከኛ ጋር በብዙ መንገድ የተሳሰሩ ነው። እነሱ አይደለም በጦርነቱ ውስጥ እንትን ያሉት የጎዱን፣ ሌላ አካባቢ የመጣ ነው የጎዳን። እና እነዚህ ሰዎች ሌላ ጉዳት እንትን ሳይል ጉዳት ሳያደርሱ እንዲወጡ አድርግልን ሲልህ ይሄ ምንድን ነው የሚያመለክተው? እኔም ደወልኩና አንዱ ሌላ ቦታ ላለ ሰው አጋጣሚ የሚያውቃቸው እነዛን ሰዎች ነገርኩት። ቶሎ ባስቸኳይ ካልወጡ ከፍተኛ ጉዳት በእነሱ ላይ ይደርሳል፣ ሌላ ጦሱ ደግሞ እንትን ይላል አልኩኝ። እነዛ ሰዎች በበነገታው እቃቸውን ጠቅልለው ወደ መጡበት ተመለሱ። የወሎ ህዝብ በዛ ስሜት ውስጥ ሆኖ እንኳን ማለት ነው በዛ ስሜት ብዙ ንብረት ብዙ ተቋሞች ወድመዋል፣ ፋብሪካዎች ወድመዋል፣ ዩኒቨርሲቲዎቹ፣ ኮሌጁ፣ ሆስፒታሎቹ፣ የግለሰብ ሆቴሎች ሳይቀሩ ውድመት ደርሶባቸዋል። በጣም ብዙ አስከፊ ውድመት። ያን እንኳን ሳይበግሩ የዛ ስሜት ባለበት ሁኔታ እንኳን እንዲህ ብሎ አሻግሮ የሚመለከት ህዝብ ነው። ስለዚህ የወሎ ህዝብ በእንዲህ አይነት ከፋፋይ በሆነ ወይም በሌላ መንገድ
የሚበገር ህዝብ አይደለም። ጠንካራ ሶሊድ የሆነ የአብሮነት እሴት ያለው ህዝብ ስለሆነ አሁን በዚህ ምክንያት ከትግራይ ህዝብ ጋር የሚኖር ግንኙነትን ትብብርን ማደናቀፍ ፈጽሞ አይቻልም። ትብብሩ ተፈጥሮ ያ የወደመው ውድመት በጋራ አገራችን መልሳ እንደነበረ እንድታደርገው ይደረጋል እንጂ በዚህ ጊዜ ስለወደምኩ ብሎ ቂም ይዞ ለዘላለም የሚኖርበትን ሁኔታ አይፈጥርም ህዝቡ። ነገር ግን ጠቅላይ ሚኒስትር አብይ የሚፈልገው ዘላለማዊ የሆነ ጠላትነት በትግራይና በአማራ ህዝብ መካከል እንዲኖር ነው የሚፈልገውና ይሄንን ነው ማለት ነው። አሁን